ሰላም እንዴት ናችሁ? የኢዞፕ ሚዲያ ቤተሰቦች፣ የእናቴ ልጆች ሰላም ናችሁ? ዛሬ አጠር ያለች ምስክርነት ለመስጠት ነበር። ዛሬ የምናወራው ስለ ስዕለት ይሆናል። ልጁ አስራዎቹ ጅማሬ ላይ እያለሁ ስዕለት ብዙ ጊዜ የተለመደ ነው። ብዙዎቻችን ስዕለቴ የሚደርስለት አለ፣ ስዕለቴ ያልደረሰ የሚልም አለና እጅግ በጣም የምወደው የማከብረው አብሮ አደጌ ጓደኛዬ የነበረ አንድ ወጣት ልጅ ነበር። በጣም ነው የምንዋደደው። ትምህርት ቤትም ስንሄድ ስንጫወትም ምንም ስንል ብቻ አብረን ነው የምናሳልፈውና ከሰው ጋር ሲጣላ ምን ሲልም ሁሉ ቀድሜ ነው የምጣለው። ከልጅነታችን ጀምሮ ማለት ነው። ከመዋለ ሕጻናት ተማሪ እያለ አስራ ቤት ውስጥ ልክ ስንገባ ግን ያው ኬት መጣ ማይባል አንዳንዴ የመንፈስ ስራ ነው። ግን በተለያየ ቦታ በተለያየ ጊዜ ወጣት ልጆች እንዲሁም ትልቅ ሰዎች ሲወድቁበት እናያለንና ራስን አዙሮ የሚጥል በሽታ አለ። በጣም መቼም የበሽታ ጥሩ የለምና ሁሉም በሽታ የራሱ ክፋት ቢኖረውም ይሄ ወንድሜ ግን በቃ ድንገት ባላሰበበት የተጫወተ የተሯሯጠ ባለበት ራሱን አዙሮት ይወድቃል ማለት ነው። ሀያቱ ነው ያሳደጉት፣ እናትና አባቱን አያውቅም። ብቻ ለእሱ ልዩ ፍቅር አለኝ፣ እሱም ለእኔ ልዩ ፍቅር አለው። በጣም ብዙ ነገሮችን አሳልፈናል። ዛሬ አድገን ዛሬ ትልልቅ ሆነን የራሳችን መንገድ ተከፋፍሎ በሀሳብ ብንለያይም ብንራረቅም ግን ትናንት ያሳለፍኩት ነገር ስለሱ ይጨነቅ የነበረው ነገር ዛሬም ላይ ያ ነገር ሳስበው ከውስጥ አይወጣምና ተደጋጋሚ ሲወድቅ ያለው ከክላስ መጠራበት ጊዜዎች ነበሩ ሲወድቅ። አንዳንዴ ደግሞ እኔ በሌለውበትም ይወድቃል። ቤተሰቦቹ የሚያሳድጉትም ይጨነቃሉ። ይሄ ነገሮች ተደጋጋሚ እየሆነበት ሲመጣ በየዓመቱ ዲላ ውስጥ የሚገኝ ከዲላ ትንሽ ወጣ ባለ ጓንጓ ምናልባት ቦታውን እርግጠኛ አይደለም፣ ጭጩ ገብርኤል የሚባል አንድ ታላቅ ታሪካዊ ቤተክርስቲያን ያለ። በጣም ብዙ ህዝብ ነው ወደዛ የሚሄደው፣ ብዙ ህዝብ ነው ወደዛ የሚጎርፈው። እኔም ክርስትና የተነሳሁበት ቦታ አባቴ በየዓመቱ እዛ ቦታ ላይ እንድሄድ ያደረገኝ ነበር። በአንድ ወቅት አባቴ እንግዲህ ወደ ጦር ሜዳ በሄደበት ሰዓት መሄድ አልቻልኩም። በዛን ጊዜ የሄዱ የነበሩ ቅጥቅጥ መኪናዎች ናቸው እና ሌሊት ተነስተን መኪናው የሚሄደው 10 ሰዓት ላይ ነው። ከዛ በፊት ቀደም ብለን ገብተን ኮንትራት ከያዙት ሰዎች ያው አብዛኛው የሰፈር ሰዎች አልነበሩ። በዛ ሰዓት ሰው ብቻ በፍቅር በአንድነት ነበር ይጓዝ የነበረው። ግን ያው እየቀዘቀዘ የፍቅራቸው እየቀዘቀዘ የኑሮ መጠንም የተወደደ ሲመጣ ኮንትራት ጉዞ የሚሄድ ሲያቆሙ አባቴ በተደጋጋሚ እዛ ይወስደኝ ስለነበር ከዚህ ከምወደው ጓደኛዬ ጋር እንሂድ ተባብለን ተነሳን ማለት ነው። እኔ የመኪናው ወንበር ስር ቅጥቅጥ ወይ ሎንችን ነበር በዛን ሰዓት። ሎንችኑ ስር ገባን፣ ወንበር ስር ማለት ነው። ጉዞ ተጀመረ። እዛ ማንም ሰው እዛ ውስጥ እንዳለን አላወቅም። ከመሃል መንገድ በላይ ከሄድን በኋላ ያው በዛን ሰዓት ይሄ መንገጫገጩም አልፎ አልፎ ፒስታ መኖሩም ከወንበር ወይ ያጋጨ እየመታ ሲያስቸግረን አማራጭ ስለሌለን መውጣት ቻልን። ነገር ግን ያው ሹፌሩና ረዳቱ ሲያገኙን ሰድበው ቢቆጡንም ተመለሱ ብሎ ሊመልሱን አልቻሉም። ቤተክርስቲያኑ ሄደን ደረስን። በጣም ቆንጆ ጊዜ ያሳለፍን፣ ጸሎት አደረግን ምናልን። የጓደኛዬ ነገር ግን በጣም ያስጨንቀኝ ያሳስበኝ ነበርና እንደው የልጅነት አይምሮ በጣም ስለሚደንቀኝ ነው። በጣም አምርሬ ያለቀስኩኝ። መልአከ ቅዱስ ገብርኤል ልጅ ነኝና እባክህ እኔን ወንድሜን ከሚጠላው ነፃ አውጦ አድነው። እሱን ነፃ ካወጣው ካዳንክልኝ የዛሬ ዓመት 10 ብር ይዤ እመጣለሁ ብዬ ስለቴን ተሳልኩ ማለት ነው። ከአክስቱ ጋር ስንገናኝ አክስቱ እኔ ጋር ቆይ ትንሽ አትሄድ አለችው። እንግዲህ የተመቸው በቃ እኔ እዚህ ልቀር አለ። እሺ ብለን ተነሳን።
ከንግስ በኋላ መልሰን ወደ ሀገራችን ለመምጣት ስንሞክር መኪናውን ጥሎን ሄዷል። ምንም ማድረግ አልቻለም። የምንመለስበትም ገንዘብ የለም። የምናውቀው ሰው ፍለጋ በጣም ባዘን ጓተን ፈለግን። ምንም አማራጭ አጣን። ወደ ከተማ ወደ ዲላ ቀረብ ብለን መጣን። በአይሱሲ መኪናዎች ተጭነን ማለት ነው። ከተማው ስንደርስ ይህ የሚያመው የነበረው የሚጥል በሽታ ያለበት ወንድሜ አክስቱ እዛ እንደምትኖር ያውቃል። ጠይቆ አገኘን። አክስቱ ጋር ሄድን። አጠቃላይ 3 ነበርና 2 ቀረን ማለት ነው። አንደኛው ጓደኛ የአባቱ ጓደኛ አብሮ ስራ ይሰራ የነበረ እዛ ሀገር ተቀጥሮ የሚሰራ ሆኖ ግሮሰሪ ውስጥ አፈላልገን እሱንም አገኘ ነው። ምሳ ጋበዘን፣ አበላን። ከጠጣን በኋላ ለትራንስፖርት የሚሆን ገንዘብ ለእጁ ያስጨበጠውና በሉ ሂዱ ብሎ ሸኘን። ስራ ስላለበት እሺ ያልንና ታክሲ ውስጥ ታክሲ ያስቆመልን ገባ ስንል ትከፍለኛለህ አለበለዚያ ብቻዬን ነው የምሄደው ብሎ ይሄ ጓደኛዬ እንደገና ጠየቀኝ። ችግር የለውም እሺ እከፍልሃለሁ አልኩት። ተስማምተን ሀገራችን ገባን። ከወራቶች በኋላ የሚደንቀው ይህ ወንድሜ የሚጥል የነበረው በሽታ ሙሉ በሙሉ ጠፋ ማለት ነው። በአመቱ እንግዲህ ገብርኤል ሄጄ አመሰግናለሁ ወዳጄ ቅዱስ ገብርኤል ሆይ፣ ጠባቂ አባቴ ቅዱስ ገብርኤል ሆይ፣ በልጅነት አይሞሬ ስለሰማኝ በጣም ነው የማመሰግነው ብዬ ቃል የገባሁትን ያችን 10 ብር አስገባው እላችኋለሁ። በጣም ተደሰትኩኝ። እከታተለዋለሁ እና እሱ አያውቀውም ስቲል ነው እኔ እንደተሳልኩ አያውቅም። እኔ ግን እከታተለው ነበር። እናንተ ምናልባት የተሳላችሁ ልትኖሩ ትችላላችሁ፣ ስለት የዘገየ የምትሉ ልትኖሩ ትችላላችሁ። ከሱ በኋላ እኔ ብዙ ስለት ተስዬ ያልሰመሩልኝ ይኖሩ ይችላሉ። ስለት ላይ ድፍረት የለኝም። እምነት ይፈልጋል። ስለት መሳል በራስ ተስፋ መቁረጥ ያስፈልጋልና ብዙ ጊዜ ሰዎች የሚድኑት በሕክምናም በተለያየ ምክንያት ሞክረው በራሳቸው ተስፋ ሲያጡ ተስፋ ሲቆርጡ ወደ እግዚአብሔር ቤት ሄዳሉ፣ ይድናሉ ማለት ነው። አጠቃላይ ተስፋ ስንቆርጥ ብቻ ሳይሆን ተስፋ ሳንቆርጥም ከእግዚአብሔር ጋር እምነትን ብንመሰርት የተሻለ ነገር እናገኛለን። አብዛኞቻችን ራሳችንን አሳልፈን ለእግዚአብሔር ስለማንሰጥ ውስጣችን ውስጥ ትንሽ የቀረ ነገር እንኳን ካለ ያ ነገር ስለታችን እንዳይሰማ የሚሆንባቸው ሁኔታዎች አሉ። እግዚአብሔር ግን ለእኛ ከሁሉ በላይ የሚበጀውን ነገር ያውቃል፣ የሚያስፈልገን ነገር ያውቃል። እኛ ከተሳልነው ስለት ይልቅ እሱ ያሰበልን ነገር ስለሚበልጥ የተሻለውን ነገር ሁሌ ይሰጠናልና እሱ አላደረገልኝም ስለቴን አልሰማም ብለን ያው መማረር እንደሌለብን ተስፋ መቁረጥ እንደሌለብን መረዳት አለብን። እግዚአብሔር እንግዲህ ስራው ድንቅ እጹብ ነው። እምነት ማለት እጅግ በጣም ከባድ ነገር ስለሆነ ሰዎች በእምነት ከእግዚአብሔር ጋር መሆን ራሳቸውን አሳልፈው በመስጠት ስለታቸውን፣ ልመናቸውን፣ ጸሎታቸውን እንዲሰማላቸው ያደርጋሉና እግዚአብሔር ቸር ነው። እንደኛ ልመና እንደኛ ጸሎት ሲሆን እንደ ቸርነቱ ነው የሚያኖረን። ብዙ ሰው ሲፈወስ ብዙ ሰው ሲድን በጸበል ቦታ አይቻለሁ። አንድ ጊዜ የማውቀው ታሪክ እናቴ ሰማዕቷ ጋር ገዳም ውስጥ እያለሁ ባልና ሚስት ነበሩ። ባለቤቱ በኤችአይቪ ኤድስ ተጠቂ ናት፣ እሱ ደግሞ የለበትም ነበር። ግቢዋ ወስደ ጣለኝ ብላ የግቢዋን አፈር ወይም አሸዋውን እምነት አርጋ እየቃመች ያንን እየበላች በአጭር ጊዜ ውስጥ በፍጥነት እንግዲህ ከነበረችበት ድካም ከነበረችበት መክሳት ሰውነቷ እያማረባት እየወፈረች መታ ሰማዕቷ እናታችን በይ እንግዲህ ነፃ ወጥተሻል ብላ ሸኘቻት። እሷ ሄዳ አረጋግጠች ነፃ መሆኑን አወቀችና የእግዚአብሔር ስራው ድንቅ ነው። እግዚአብሔር ላይ በዚህ ልክ ልንታመን ይገባል። እግዚአብሔር ሰሪ ነው፣ አድራጊ ነውና ራሳችንን ለሕክምና ባለሙያዎች እህት ወንድሞቻችን አሳልፈን እንደምንሰጠው ሁሉ ለእግዚአብሔር ከዛም በላይ ራሳችንን አሳልፈን መስጠት ይኖርብናል። የሁላችንም ድክመትና ስንፈት ግን ትልቁ ቁልፍ ችግር ብዬ የማምነው እውቀት ሳይሆን እምነት ነው። ትላንት የነበረኝ የልጅነት እድሜን እወደዋለሁ። በጣም የዋህነት አለ። ልቤ በብዙ ነገር የታጠረ አይደለም። ብዙ ነገር የምሽበት ብዙ ነገር የመፈልግበት ጊዜ አልነበረም። እግዚአብሔርን በታማኝነትና በፍቅር እጠይቀው ነበር። እግዚአብሔር ብዙ ነገሮችን ያደርግልኝ ነበር፣ አድርጎልኛል። ስለቴን ብረሳስ ብዬ እፈራለሁ።
ቃሌን ባጥፍስ ብዬ እፈራለሁ። ስለትን መርሳት እጅግ በጣም ከባድ ነውና አንዳንዴ ተስዬ ስላልሆነልኝም እግዚአብሔር ላይ አላዝንም፣ አላማርም። ስለቴን የተሳልኩትን እግዚአብሔር ያስረሳኝና ሌላ የማልጠብቀውን አዲስ ነገር በህይወቴ ላይ ጨምሮ ይሰጠኛል እና ደስ ብሎ ያን ጊዜ ሳልፍ በጣም ተጨነቄ አንዳንዴ ጭንቅ ብሎኝ ግራ ገብቶኝ በቃ አምላኬ እንደው በቃ በጣም አፋጣኝ አጣዳፊ የሆነ ስለተሳልና እባክህን ከዚህ ጉድ አውጣኝ፣ እባክህ ከዚህ ጊዜ ነፃ አውጣኝ፣ እስከ መቼ ነው እንዲህ የምታደርገኝ ብዬ ምድርልና ስለቴን እሳላለሁ። በአመቱ ግን ረስቼው ሌላ ነገር ውስጥ ገብቼ ነው የማገኘው፣ ሌላ ያልጠበኩት ነገር። ግን ይሄኛው ስለት የጠየኩት ባይሳካ በዚህኛው ስላረክልኝ ብዬ አንዳንዴ ስለቴን የማስገባባቸው ጊዜዎች አሉና እግዚአብሔር የተሳልነውን ብቻ ሳይሆን አንዳንዴ ያልተሳልነውንም ነገር ያደርገናል። አንዳንዴ ተበሳጭተን ተናደን ማለት ጭንቀት ውስጥ ሆነን ህይወታችን ምስቅልቅል ሆኖ ግራ ገብቶን እስከ መቼ ነው በእንደዚህ አይነት ህይወት መዘልቀው፣ እስከ መቼ ነው እንዲሆን የመቀጠለው ብለን ስለት እንሳላለን። ደግሞ እኮ የምንሳልበት ወቅት የምንጸልየው ጸሎት ራሱ ይገርመኛል። ከሌላው ጊዜ ይገርማል። በቃ ምርር ያለ ነው፣ ጨከን ያለ ቁርጥ ያለ ነውና ደስ ይላል። ሁሌም እንደዚህ ቆራጥና ጨከኝ አድርገኝ ይለዋል አምሬ እንድጠይቀውና መልአኩ ቅዱስ ገብርኤል አባቴ ጠባቂ ነው። በዕለተ ቀኑ ብዙ ነገሮችን ያደርግልኛል። እኔ ለሱ የታመንኩ አይደለሁም። እኔ እሱን ደስ አሰኝቼው አላውቅም። ሁሌም መች ነው ደስ አንተን ማሰኝ ብዬ አስበዋለሁ በዕለተ ቀኑና እግዚአብሔር አምላክ ለሁላችንም እምነትን ይጨምርልን። እምነት ስጠኝ እያለ ሁላችን ልንማጸን ልንጠይቅ ይገባል። መልአኩ ቅዱስ ገብርኤል ሰሚ ነው። መልአኩ ቅዱስ ገብርኤል ሁላችሁንም ያስባችሁ ያበርታችሁ። አመሰግናለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ሰላማችሁ ይብዛ። በቀጣይ በሌላ ጊዜ የተለየ ነገር የተለየ አዲስ ሀሳብ የጋራ ነገር ይዤ እቀርባለሁ። እቺን ለመተንፈስ ለመመስከር ያክል ከጠቀማችሁ ብዬ ነው። አመሰግናለሁ።